ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ አላችሁ? እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? ይሄንን መድፍ ታውቃላችሁ? ደህና ናችሁ? ከአርሴናል ጋር የሚወዳደር ሰው ማለት ነው። እንደዚህ ነው የምናደርገው በዚህ መድፍ ማለት ነው። ገባችሁ? ከአርሴናል ጋር የሚፎካከር ሰው ደህና ናችሁ? እንዴት ናችሁ? መድፈኛው ማለት ነው። የመድፈኛ ሚስት ሆኖ አንድ ሰው ሻሽ ማሰር አይችልም አይደል? እንደ ቤተሰብ ማሰር አይችልም። ሲጀመር እንዴት የመድፈኛ ሚስት ሆና ሻሽ ትለብሳለች? አንድ ሴት ማለት ነው። ገባችሁ አይደል? እንዴት ተደርጎ ይለበሳል? ሲጀመር ደህና ናችሁ አይደለ? እና ማለት ነው እንግዲህ ዛሬ ሲጀመር ልንገራችሁ በዚህ አጋጣሚ በዛሬ ቪዲዮ እኔ እንደተረዳሁት ያየሁት ማለት ነው። ሃይሚ ስለ ኳስ የሚባል ነገር ምንም አታውቅም የኔ ቆንጆ ማለት ነው። ምንም አታውቅም ቤተሰብ ምንም ኦኬ ምስኪን ናት። ነገር ግን ምፍታ መጥቶ ምንድነው ያደረገው? ለብሩክ የአርሴናልን ገዛ ቲሸርት ማለት ነው። እግዚአብሔር ይስጥ። ኦኬ ከዛ ደግሞ ለሃይሚ ደግሞ የሻሸዎቹን ገዛና ማለት ነው። ሃይሚን ቃል አስገባት ማለት ነው። ሃይሚ እኮ ስለ ኳስ ምንም አታውቅም። ልክ እንደ ሳራን አይታችኋል? ሳራ ቲክቶክ ላይ ማለት ነው። ባሏ ማንቸስተር ሲቲ እንደዚህ ነው ማንቸስተር ይሄ ሻሸዎቹ ማለት ነው። ሻሾቹ ዋንጫ በልተዋል ምናምን ስለተባለች ብቻ ለብሳ መጣች ማለት ነው ቲክቶክ ላይ። ከዛ ስትጠይቅ ስለ ኳስስ ምንም አታውቅም እንዴ? አርሴናል አሁን እንደዚህ ነው ምናምን ሲባል ነው እንዴ? ቆይ ባሌን በደንብ ጠይቄ ደግፋለሁ ምናምን ትላለች ማለት ነው። ገባችሁ አይደለ? ስለዚህ ሃይሚም ስለ ኳስ ምንም አልገባትም። ገባችሁ አይደለ? ምንም አልገባትም፣ ምንም አታውቅም። ገባችሁ? ስለዚህ ያው ምሪያት አለው። ስለዚህ የመድፈኞች ሚስት ሆና ደግሞ ሻሽ የምታስር ሚስት የለም። ገባችሁ አይደለ? እግዚአብሔር ደግሞ ሲጥላችሁ እግዚአብሔር ሲጥለኝ ባለቤትም የመድፈኛ ነው እኔም መድፈኛ ነኝ ማለት ነው። ገባችሁ አይደለ? ስለዚህ ቡርኬ ማለት ነው። ገባ አይደለ? ለነገሩ ደስ የሚል ነገር የመድፈኛው ልጅ ገባችሁ አይደለ? መድፈኛ ነው የሚሆነው ማለት ነው በዚህ አጋጣሚ። ስለዚህ ሃይሚ ምን ማለት ፈልጌ መሰለሽ? ተመለሽ ወደኛ ወደ መድፈኞቹ ተመለሽ። ገባሽ አይደለ? መቼም ሻሽ የለም ደግሞ ቀይ ሴጣን ምናምን ቀይ ሴጣን የምትባሉት የነበረው ክርስቲያን ሮናልዶ ባለበት ጊዜ ማለት ነው። ኃይለኛ እየነበራችሁ የዛ ሰዓት ታውቃላችሁ፣ ዋንጫ የበላችሁበት ጊዜ ማለት ነው። የዘጸት ቀይ ሴጣኖቹ ጋር ዛሬ አርሴናል አለ፣ ቀይ ሴጣኖቹ ጋር ማንቸስተር ሲቲ አለ፣ ዩናይትድ ኤቭሪ ማለት ነው። ኦኬ ማንቸስተር ሲቲ፣ ቼልሲ፣ ሊቨርፑል በጣም ነው የምወደው፣ ቼልሲንም በጣም ነው የምወደው። እኔ ግን ይሄ ሻሽ የሚባለው ነገር ግን ሻሼዎችና አርሴናል ቆይ እናታችን አባታችን ጠላት ነው። መሬት ተበላልተናል። ለምንድን ነው እንደዚህ ጠላት የሆነው? እኔ ያልገባኝ ነገር እሱ ብቻ ነው። በቃ አንጓደድም። ኦኬ እኔ አሁን ቼልሲን በጣም ነው የምወደው፣ ሊቨርፑልን በጣም ነው የምወደው። ገባችሁ? ሲቲን አልወድም። ነገር ግን ከማንቸስተር ዩናይትድ ጋር ግን ማለት ነው ያለን ጥላቸው ማለት ነው ልክ የአባቴን መሬት እንደበላ ነው። በቃ ገባችሁ አይደለ? ለምን እንደሆነ አልገባኝም። እንዲያስረዱኝ ይፈልጋለሁ። ግን አንጓደድም ግን ልክ እንደ ሻሽ ደግሞ እኛ እናሽቃብጥም። ችግሩ ማለት ነው መድፈኞቹ እንደ ሻሽ እናሽቃብጥም። ሻሾቹ እኮ ማለት ነው ማንቸስተር ሲቲ ሲበላ ከአርሴናል ጋር ተጫውቶ ሲበላ ደስ ይላቸዋል። አርሴናል ከተሸነፈ ማለት ነው ያሽቃብጣሉ። ከሊቨርፑል ጋር የሚጫወት ከቼልሲ ጋር የሚጫወት ከኤቨርተን ጋር የሚጫወት ደስ ይላቸዋሉ ማለት ነው። እንደ ሻሽ ማሽቃበጣለ እንዴ? አሁንማ እናንተ ደግሞ ክርስቲያን ሮናልዶዎች በነበሩበት ጊዜ ነበር እናንተ ጠንካራ የነበረች። እነሱ ወጡ፣ እናንተ የላችሁም። ለካ አንድ ጠንካራ ኳስ ተጫዋች ወይ ደግሞ አንድ ጎበዝ ኳስ ተጫዋች ከሌለ ከሻሽ ቡድን ማለት ነው የሉም፣ ይሞታሉ። በቃ አለቀ እንዴ። አርሴናል ላይ እኮ እነ ኦዚል በጣም ኃይለኛ ተጫዋቾች ሲወጡ እንኳን ማለት ነው አርሴናል ደግሞ ማለት ነው በቃ የምታፈረው ጀግና የሆነ መድፈኞች። አሁን ወደ ቪዲዮ እንሂድ። እናንተ ስለ ኳስ እኮ ካወራው እኔ ራሱ በጣም ነው የማወራው ወይ ማለት ነው። እና ያራዳ ልጆች አሁን እጨዋለሁ፣ አግዙኝ። እናንተ ደግሞ በኮሜንት ከዚህ በኋላ ልክ ነው በሉ። በቃ ልክ ነው ሚፍታ እዛ ቤት እንዳይኖር አራውቄ የሚኖር እኔ እግዚአብሔርን ግን ሀቁ በጣም ነው የምትወደው ጓደኛ ነው ግን ማለት ነው ሻሽ እንዲያለብስ አንፈልግም። እንደ ሻሽ አምጥቶ ለመድፈኛ ሚስት እንዲያለብስ አንፈልግም። በፍጹም አንፈልግም እንዴ። ወንድም ነው። ወንድም ቦታ አለው ግን በመድፈኛ አይምጣ በአርሴናል። በጣም አንድ ቀን እንኳን ለኔ ኔጌቲቭ የማያስብ ጓደኛዬ ነው። አንድ ቀን በትናንት እንትን ባለበት አንዳንድ ነገር ሜንሽን እየደረኩም ስለነበረ ላይክ ሚፍታ እኔ እንጃ ለኛ የሚያስብልን አስተሳሰብ በጣም የተለየ ነው። እመቤቴ ምስክሬ ናት። ለኛ በጣም ወሳኝ ሰው ነውና ቆይደሽ ነጥሰይ ጠፋ አንተ
በጣም ነው ያናደቁ ለሸት ተሰመጡ ይማር በቃ በሉኝ በዛው ይማር ተመንደ እግዚአብሔርና በጣም ቢግ ሪስፔክት ታውቂያለሽ። ደግሞ እንደሚበነግርሽም ባልነግርህም ትኖራላችሁ እንተያያለን ከዚህ በኋላ ቃል ማስገባቱ። እኔ እኮ በጣም ቤተሰብ የእውነት ነው የተናደድሽው ያላችሁኝ፣ የምር እውነት ነው የተናደድኩት። እኔ ስናደድም እውነት ነው፣ ሳለቅስም እውነት ነው፣ ሳወራም እውነት ነው። ትዝታ ላይ ምንም አይነት ውሸት አታገኙም። እግዚአብሔር ነው የምላችሁ። እኔ የምትከተሉኝ ኦዲየንሶች ማለት ነው። እኔ ከካሜራ ጀርባም ከካሜራ ፊት ለፊትም ማለት ነው አንድ ነኝ፣ ትዝታ ነኝ ማለት ነው። ውሸት አልወድም። ኦኬ ሳለቅስም እውነት ነው፣ ማስመሰል አልወድም። ሪሊ ነገር ነው ማወራው። እግዚአብሔር ነው የምላችሁ። ገባችሁ? እኔን እግዚአብሔር ብሎ በአካል መታችሁ አዲስ አበባ ላይ ተገናኝተን፣ እኔ መኖሪያ አዲስ አበባ ነው የምኖረው፣ አዲስ አበባ ነው ትዳሬ፣ አዲስ አበባ ነው። ሰው እንገናኛለን። ኦኬ ስለዚህ እኔ ትዝታ ምን አይነት ልጅ እንደሆነች ታውቋታላችሁ። አንድ አይነት እንደዚህ ግልጽ የሆነች ልጅ ናት እና በጣም ነበር የተናደድኩት ታውቃላችሁ። የእውነት ነው የምላችሁ። እንዴት ልቤ እንዴት እንዳረረ ማለት ነው። እንባዬ መጣ ብላችሁ ታምናላችሁ? ሃይሚ ቃል ገብታ እንደዚህ ወያሌዎቹ ምናምን ስትል በፈጣሪ ስም እንዴ ወይኔ እንዴ እኔ የሆንኩትን እኔ የማውቀው ልበጠብጥ ነው ጩሽ እናንተም ከኔ ጋር እሺ። ደግሞ በቃ ጩሁ። ትናንት ጸደይ ላይቭ ላይ ቲክታክ ላይቭ ላይ ጸደይ ጊዜ ያሳልፈን ነበር። በጣም አመሰግናለሁ። ወዳችኋለሁ። ፋሚሊ እንዲህ ነው ፍቅር የሆናችሁ ፋሚሊዎች ናችሁ እና ሁሌ እንዳመሰገንኩ ነው። እግዚአብሔር ያክብርልኝ። ቅመሜን እየደረስን ነው 300,000 ሰብስክራይብ እያደረግን እግዚአብሔር በቃ በየእሷ ቤት በመጣው ቁጥር አንድ ሺህ እየጨመረ ነው። እንደርሳለን በቅርቡ። መቤቴ ፈጣሪ ብቻ ሰላም ፍቅሩን አንድነቱን ይስጠን እንጂ ገና ብዙ እናያለን፣ ብዙ እንደሰታለን። አረ ካሜራማን እንዲህ በለን። እኛም እንግዲህ ይህንን የመሰለ ፋሚሊ የሰጠን እግዚአብሔር ይመስገን። እንደ እህትም እንደ እናትም እንደ አባትም እንደ ልጅም እንደ ታናሽም እንደ ምንም እንደ ሁሉም ነገር እየሆናችሁ ነው ለእኛ እያገዛችሁን ሰፖርት እያደረጋችሁ እየተባበርን አንድ ሆነናል ብቻ ሃይሚ ብሩኬ ከሳ የኢትዮጵያ ወንዶች ስፖርት ስሩ እያልኳችሁ ማለት ነው፣ እየወቀስኳችሁ። አሁን እንደዚህ ወንድ መሰሉ። የምን ቦርጭ ነው እንዴ? ሴቷም አርግዛ፣ አሁን ሃይሚ ማርግዛ፣ ብሩኬ ማርግዞ። ስለዚህ ከዚህ በኋላ መድፈኛ ነው ብለው መድፈኛ ማርግዞ ሃይሚ ማርግዛ አይሆንም ማለት ሻሽ ልበላት እንዴ? ጥሩ ነው። ስለዚህ ጥሩ አይደለም። ሻሽዎች በጣም ስሙ ራሱ ያስጠላል። ስለዚህ ሃይሚ ማርግዛ አይሆንም። ስለዚህ እንደዚህ ሸንቀጥ ሲል ደግሞ ደስ ይላል። ቤተሰብ በጣም እንዴ በሩን ቀስ ብላ ይዘጊው። ነይ አቦኔ በእናትሽ ነይ። ከዚህ በኋላ መቀለድ አልፈልግም። እሺ ቀልድ አይ ነው ያለችው። ኧረ ሃይሚ ምን አልፈልግም። ኧረ አስረ ብር ብትገርፋት እኮ በጣም ነው ደስ ቢለኝ። ብሩኬ ቁራዴ ባለስ በዶቤ ብትገርፋት ደስ ነይ። መብራት ሄዷል። ነይ። ምን ትሰሪያለሽ እዚህ? ምን የምን ስራ ነኝ? ምን አገባኝ? አሬ ጥጋብ አንቺ። እኔ ለቁም ነገር ነው የፈለኩሽ። ችግር አለብኝ? አዎ ችግር ሃይሚ ነይ። ሲሪየስ ወሬ ለወራሽ ነው። ነይ ብቻ እቺ ቪዲዮ እየሰራሁ እናንተ በጣም ደስ የሚለኝ ማለት ነው። እነሱ ቤተክርስቲያን አጠገብ ላይ ማለት ነው፣ ቤታቸው አጠገብ ላይ እንትን አለ እኮ ቤተክርስቲያን ቅዳሴ ማለት ነው። በጣም ነው ደስ የሚለው። ወይኔ እኔ ቤት ራሱ እንደዛ እንዲሆን ነው የምፈልጉ። ቢያንስ አሁን ቤቴን አይቼ ቤተክርስቲያን ቅርብ ከሌለ እንደዚህ ቅዳሴ ማለት ነው፣ እኔ ቅዳሴ ያለበት ነው የምከራየው ማለት ነው። ቤት ያው አዲስ አበባ ላይ እንግዲህ ከራይ ነው ቤተሰብ ማለት ነው። እንግዲህ እንደዛ ነው የምፈልገው። የምሬን ነው። ደስ በቃ ኮንፈርት የሰጠኝ ነገር የለም። በራስ መተማመኔን እያጣው ነው። እኔ ቁጭ ቤተሰብ ሚስትና ባል እንዴት ተለያይቶ እንዴት ይለያያል? ሲጀምር ሚስትና ባል አስባችሁታል እንዴ? እርግጠኛ ነኝ ሃይሚ ስለ ኳስ ምንም አታውቅም፣ አትናደድም። ብሩኬ ግን እርግጠኛ ነኝ እንደሚናደድ ማለት ነው፣ እኔ ራሴን ሳየው። ስለዚህ አስባችሁታል? ተኮራርፎ ነው የሚያድሩት ምናምን። ግን ሁለቱም ከተናደዱ ደግሞ ጥሩ ነው። ሁለቱም ካኮረፉ ጥሩ ነው እንዴ? ሆ እየተናገርኩኝ ነበር። ዝም በይ ልጨርስ። ጠራሁሽ አይደል እንዴ? ደህና አይደለም አልነበርኩም። በቃ ማታም ተጨቃጨቅን አይደለ? ግን ደህና አልነበርኩም። ሻንጣው ይኸውልሽ ሃይሚ፣ ቆይ ስሚ ማለት ነው። ስሚ የምር ሲሪየስ ነው በእውነት እየቀለድኩ አይደለም ሃይሚ። እኔ ከዛሬ በኋላ እዚህ ቤት ግን ማለት ነው እዚህ ጋር ያዙልኝ መድፈኛው ማለት ነው። ቆይ የምር ሲሪየስ ነው አለ። ሶ ገባችሁ አይደለ? የምር ሲሪየስ ነው እውነቴን ነው ብሎ ነገር ግን መጨረሻ ላይ ቪዲዮ ታውቃላችሁ ፕራንክ ነው። ሶ ግን ለምን እውነት ነው አለ? ለምን ሚስት ኖሩ አልኖርም ጓደኛችን ነው። ምን ማለት ነው? ምንም አላደረግም። ከዚህ በላይ ምን እንዲያደርገኝ ነው የምጠብቂው? አልፈልግም። ከአንቺ ጋር እያቃረነኝ መኖር አልፈልግም። በቃ ሃይሚ አሁን ተረጋጋ ብለሽ እንድትነቂ ምናምን አልፈልግም። ወስኝ የቀረው ልብስ መጥቼ ወስዳለሁ። ፍፄ ልባለሁ። ሁሉንም ነገር ጫማዎችን ፍፄ ልኬ ወስዳለሁ። ከኔ ጋር
እንዴት ሃይሚ እንዴት አንቺ ቃል ገብተሽ ላሽቃብጥ አይደለ? ላሽቃብጥ አዎ፣ ላቀሳስር አይደለ? ላቀሳስር ከብሩኬ ጋር ማለት ነው። ሃይሚ እንዴት አንቺ ማለት ነው። ቆይ አንቺ ራሱ ስታስቢ ቆይ እንዴት ነው ለሻሽ ቃል ገብተሽ ወያኔ ምናምን ብለሽ ባለቤትሽን መሰሪ? ብሩኬ አንተን ነው የሰደበችው አንተን ማለት ነው። ስለዚህ እንዴት አንቺ ባልሽን ሃይሚ እንዴት ይሆናል? እንዴት ባልሽን አንቺ ወያኔ ብለሽ ትሳደበለሽ? እንዴት ታደርጋለሽ እንደዚህ ማለት ነው? እንደ ብሩኬ አስረን ራሱ ብትገርፋት ነው ደስ ይለኝ። እንደው ምሮሻል ሃይሚ ምሮሻል። አመስግኝ እንዴ መኖር ከፈለግሽ እኔ ጋር መቀጠል ከፈለግሽ ሃይሚ ሚስታ ከኛ መውጣት አለበት። ለምን ምን አደረገ? አንተ ያማል እንዴ? ሲባል እንዴ የራስ ጓደኛ እንዴ? አንድ ሚሊዮን ጊዜ ጓደኛ እና ጓደኛ እንደዚህ ሲያደርግ እንዴት ሚስቱን እንደዚህ ያደርጋል? እንዴት እሱ በሌለበት መጥቶ ቃል ያስገባል? ሌላ ነገርም ቢሆን እኮ ቃል አስገብቶ ነበረ እንዴ ብሩኬ እንዳለቃል። ባንቺም ቆርጣለሁ ሲል ባንቺም ቢሆን ወንድምሽ ምን አጎትሽ አይመለከተኝም። በቃ እኔ ጋ ይስ ይመጣ ትሰሚኛለሽ አይደለ? የራስሽ መጥፎ ስሜት የሚሰማው እኔ አይሰማኝም። መጥፎ ስሜት አይሰማኝም። በቃ እኔና አንቺ ብቻ እንድንኖር ነው ፈልገው። እኔና አንቺ ብቻ እንድንኖር ነው ፈልገው። እዚህ ማንም ሰው አያስፈልግም ከዚህ በኋላ እሚካቸው ሄዳለሁ። ኑሩበት ይላችሁ በቃ በቃ ይልክ ያመጣለሁ እኮ እንደዚህ አይደለም። ቁጥር ተጠራውና በቃ ይሄ ይላል ይቀርው አይደለም። ጨርሻለሁ በቃ ጨርሻለሁ። ሰሚ ኮነ ስሚ ልበሽ መኖር ከፈለግሽ እንደዚህ ነው ብሩኬ፣ እንደዚህ ነው። ጭራሽ ትወርወር፣ ጭራሽ ብሩኬ ቲሸርቱን ወረወረችው እንዴ! ጭራሽ ማለት ነው። ሃይሚ እንዴት እንደፈራችው ማለት ነው። እንትን እንዳይልኩን ማነው እሱ የማይባለው? ማነው እሱ የማይባለው? ዞር ያ ያወራሽ አይደል? እንደዚህ ይመስላል። ማነው እሱ የማይባለው? ሃይሚ ምስኪን የምሬን ነው። ለምንድን ነው የሚኖርህ? ከዚህ በኋላ እኔና ሃይሚ ብቻችን እንድንኖር ፈልጉ። ጓደኛዬን አከብረ ነበር። ከዚህ በኋላ ግን እኛ ህይወት ላይ እየገባ እንድበጠብጥ አልፈልግም። በሷ ፊት ነው የምናገረው። ልብሴን አዘጋጅቻለሁ። ወይ አንተ ትወጣለህ ወይ እኔ እወጣለሁ ከዚህ ቤት። ጨርሻለሁ። ምን ለምንድን ነው የማይባለው? ማን ስለሆነ ነው የማይባለው? እኮ ሚፍታ በቃ እኔ አልፈልግም። የፈለገ ፖለቲካና ሃይሚ ተጨነቀች። የምሬን አዎ፣ እንደዚህ ተጨነቂ። እኛን ትናንትና እንዳስጨነቅሽን ሃይሚዬ እንደዚህ ተጨነቂ እንዴ? ሆ በቃ እንደዚህ እንድታደርገኝ አልፈልግም። አይደለም በቃ አልፈልግም። እኛ ማለት እንድትገባ አልፈልግም። ውጣ ሂድ። ምን ማለት ነው? ውጣ ማለት እሷንም ይዘህ ውጣ ነው ያለው። ምንድን ነው ያለው? ከእኔና ከእሱ ትመርጫለሽ። ናኑጣ ናኑጣ። እኔ በእናታችሁን እየቀለድኩ እንዳነኩኝ። አዎ አመረብኝ። እንዳትነኩኝ እንዳትነኩኝ። በቃ አልፈልግም። አልፈልግም እና ዩና ታዲያ ትመርጭ እንደው ትመርጫለሽ። ከዚህ በኋላ እዚህ ቤት እኔ እሱ እያለ አልኖርም። በቃ ሚፍታ እኔ እሱ እያለ አልኖርም ይባላል። ለምንድን ነው የማይባለው? እኔ ስን ነው የማይባለው? እኔ ስን ነው ወይ የማይባለው? ምን አገናኘን እናንተ እሷ ጋር? በቃ አልተመቸኝማ። መብት አይደለም መብቴ ነው አይደል? አልተመቸኝም። በቃ እንወጣ ይወጣል ወይ እንወጣለን። እኛ ይኑርበት ይብዛው ቤት ምንድን ነው እኛ እንውጣ የምትይው? ምንድን ነው እኛ እንውጣ የምትይው? ምን ሆነሽ ያማታ እንዴ? ምንድነው እኛ እንውጣ የምትይው? ይውጣ እንጂ ራሱ መውጣት ያለብን እንደዚህ አያችሁ። ያው በዚህ አጋጣሚ ሃይሚ እንግዳ በማክበሯ እኔ በጣም ነው የምወዳት ማለት ነውና ያው አያችሁት አይደል? እኛ እንውጣ እሱ ይቀመጥ እኛ እንውጣ። እውነት ነው እኮ ግን ማታውቃላችሁ አይደለ? በጣም ነው ሸም ይዛችሁ የሆነ ሰው ቤታችሁ ላይ እየኖረ ከእናንተ ጋር እየኖረ አብሶ ማለት ነው አብሶ እንግዳ ራሱ በጣም ሸም ይዛችሁ። ኢትዮጵያኖች እኮ በጣም ሸመኞች ነን ማለት ነው። ከቤት ውጡ ለማለት በጣም ከባድ ነው። ገባችሁ አይደለ? በጣም ወይ ሃይሚ ትላንትና እንዳቃጠልሽን ትንሽ አንቺም እንደዚህ እንትን በሺ ውጣ። ምንድን ነው ማለት ነው? ምንድን ነው ማለት ነው? ልብስህን ያዝና አንተ እኔ ከቤት ውጣ ነው እንዳልኩ ልብስህን ይዘህ ውጣ ነው ያልኩ። ልብስህን ያዝና ውጣ። ልብስህን ይዘህ ውጣ ነው እንጂ እኔ ከቤት ውጣ ብያለሁ። አስባችሁ እንደዚህ ቢባል ማለት ነው እነሱ ሰው ቤት እየኖራችሁ እናንተ እንደዚህ ብትባሉ ይሄ ፕራንክ ነው፣ ሰው እናውቃለን። ግን እንዴት እንደምትሆኑ ማለት ነው ጨርሻለሁ። ትናንትና እንዳስጨነቃችሁን እናንተም እንደዚህ ተጨነቁ። እንደምትጨነቁ እንደዚህ ማለት ነው። ማን ከማን ያንሳል? መድፈኛ ሞክራችሁ እናንተ
ያለሻ ጨርሻለሁ። እኔ ከዚህ በኋላ ምንም አይነት ቀልድ አልፈልግም። የተፈጠረው ነው። ኦኬ አውርተሽ ከዛ ወደ መድፈኞቹ ልትመለሽ ነው አይሚ። ግን አንፈልግሽም። እዛው ቁጭ በይ ከሻሸዎቹ ጋር ከፈለግሽ ማለት ነው። በቃ አለቀ አለቀ። እንዴ ግን ማለት ነው አንድ ቀንማ ብሩኬ ማለት ነው እንትን ማለት አለበት። እርግጠኛ ነኝ ሃይሚ እንደምትመለስ። ምንም ስለ ኳስ አታውቅም። አለምጥቶ ቃል አስገባት እኮ ቃል እንዴ ልክ ጠቅላይ ሚኒስተር ባንዲራ ይዞ ቃል እንደሚገባ ህዝብ አስተዳድራለሁ ብሎ ቃል ገባች። የሻሽን ቲሸርት ይዛ ማለት ነው። ወቸው ጉድ ከእሱ ጋር ምንም አይነት ጸብ የለኝም። ሃይሚ የጣላችሁበት ምክንያት ምናምን እያልሽ አታወሪኝ። ምንም አይነት ጸብ የለኝም። እኔ ኮንፈርት አልሰጠኝም፣ አልተመቸኝም። መብት ያረ ለምን በግልጽ ተናገርክ ነው መጥቼ በውስጥ አንቺ ማውራት አለብኝ? በቃ አልፈልግም። ይፍታ ልብሰን ይዛ አንተ ከቤት ውጣ አይደለም ያልኩህ። ልብሰን ይዛ ከቤት ውጣልኝ። እንደውም ምፍታ ራሱ ማለት ነው የተረጋጋ ነው። ቁጭ አለ እኮ ምን ሆኗል ይሄ ሰውዬ እያለ ቁጭ አለ። አስበጀል አንድ ሰው እኔ በሆን ማለት ነው የራሳችሁ ጉዳይ ምንድነው? እናንተ ቤት እኮ የእግዚአብሔር ነው። ይሄ ደግሞ እኮ የሰው ቤት ነው፣ ክራይ አይደለ? አዎ እኛ አብሻ ስንባል እኮ እንደዛ ነው። ሪሊ ማለት ነው ሪሊ እኔ እንደዛ ነው የምለው። የምሬን ነው። ምንድነው ቤት እኮ የእግዚአብሔር ነው። ይሄ ቤት ደግሞ ክራይ ቤት ነው። ነገ ጥላችሁ ትወጣላችሁ። ይስፈላችሁ ብዬ ሩጫ ነው ምሮጥ እንጂ ይሄ ሰውዬ ምን ሆኗል እያለ ምፍታና አያችሁት። አሁን እንደዚህ ተረጋግቼን ላወራ ስራ አጣው። ልብሴን ይዘህ ውጣልኝ። ምንም አልሆንኩኝም። ካሜራ ይዤ ነው የመጣሁት። ቤተሰብ ኦኬ ፕራንክ ነው። ሶ ይሄ በቃ ትናንትና እኛን መድፈኞችን ያስጨነቁትን ሃይሚና ምፍታ እሱን ለማስከፈል ነው ብሩኬ እየመጣው ማለት ነው። መድፈኛው ገባችሁ? ስለዚህ ሰላማችሁ ይብዛልኝ። ወዳችኋለሁ ቤተሰብ። ሙሉ ቪዲዮ ገብታችሁ እዩ። ሃይሚን ሰብስክራይብ አድርጓት 300k እንድትገባ እናድርጋት ማለት ነው። ትንሽዬ ደግሞ የቀረቿን ቪዲዮ ደግሞ ትንሽ ሳርቼ ደግሞ በዛኛው ቻናሌ ነው መለቀው ማለት ነው። እሺ ወዳችኋለሁ። አይ ላቭ ዩ ሶ ማች። ለቤት አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በዚህ አጋጣሚ 24k ገብቻለሁ። በጣም ነው 24 ነው 23 ነው የገባሁት 23 ነው። ወይኔ እኔ ራሱ እኮ በቃ ረስቻለሁ። ይኸው መድፈኛው ወሰደ ጭንቅላቴ ማለት ነው። መድፈኞች በቃ ጭንቅላቴን ወስቷልና 23 ነኝ 24 ነኝ። ወይኔ ፈጣሪ ትዕግስቱን ስጠኝ። ማርያምን ረስቻለሁ እና በጣም ነው የማመሰግነው። 23 ነኝ። 23 ነኝ። 23k አስገብታችሁኛል። ከልብ ነው የማመሰግነው ማይ ፋሚሊ ማለት ነውና ወዳችኋለሁ። ለቤት አዲስ ሆናችሁ ላይክ እና ሰብስክራይብ እንዳትረሱ አሁንም ማለት ነው። ሰላማችሁ ይብዛልኝ። ባይ ባይ።